እንዲያውም የኛ ሴቶች ከየት እንዳመጡት አላቅም የክርስትና ጊዜ ጸጉሩን ምን ይሉታል? እዚህ ሀገር ተሌለ ጥሩ ነው እንኳን አላወቃችሁት። ብዙ ጊዜ መላጨት የተለመደ ነው። ከዚያ ሲቀጥል ደግሞ በእንጀራ ማስተኛት እዚህም አለ እንዴ? በአራት አቅጣጫ ከፊት ከኋላ ከቀኝ ከግራ ካህናቱ ናቸው የሚላጯቸው እንጂ ህዝቡ ወይም ደግሞ ወላጆቹ አይደሉም የሚላጯቸው። እና ይሄም ካህናቱ ይላጫሉ ማለት አራቱን አቅጣጫ ብቻ ነው። እሱ ምን ማለት ነው? ሜሮን የሚቀባበትን ስፍራ ማለት ነው። ቤተክርስቲያን ሬሳ መሰብሰቢያ አይደለችም፣ ህይወት ማምጫ ናት። መጀመሪያ አስከሬን የሚሰበሰብባት፣ ህይወት ግን የትም ተጥሎ ኖሮ የትም ሲጨፍር ኖሮ የትም ሲባዝን ኖሮ ቆዳው አይደለም ቤተክርስቲያን ውስጥ የሚመጣው፣ ነፍሱን ነው ቤተክርስቲያን የምትፈልገው። ምእመናኑ ህፃናቱን ሳይላጩ ይዘው በመምጣታቸው ምክንያት ክርስትና ማስነሳት አትችሉም ሲባሉ፣ ሁለተኛ ብር ሲቀጡ በጣም በተደጋጋሚ ሰምተናል። ይሄ በጣም ነውር ነው። ቅድም እንደተባባል ነው ቅባ ቅዱሱ ሰውነታቸውን እንዲነካቸውም ስለሚፈለግ ነው ብለውኛል ዳርና ዳር የሚላጩት። አሁን ደግሞ ከፍ ያሉ ሰዎች ደግሞ ሲመጡ አይላጩም ተብሏል። ለነሱስ ታዲያ ምን አይነት ነገር ነው የተዘጋጀላቸው? በዚህኛው ስርዓት እንሂድ ካልን አሁን እርሱ በነገሩን አይነት አዲሲቱ እህቱ እንደተወለደች የክርስትና ቀን እንጀራ ላይ ሲጥሏት አይቶ ልንበላት ነው ማለቱን አስታውሳለሁ። እናቶቻችን የሰንበት ውሃ የሰንበት ቡና እንጠጣም ይላሉ። በቃ ባያጸድቃቸውም ማያስኮንናቸውም ዝም ይባላል። ከህፃንነት ጀምሮ ያለ መከራ መስቀሉን እቀበላለሁ ለማለት የሚደረጉ ልክ እንደ ማተብ አሁን 3 ቀለማት አሉት። ከ3ቱ አንዱ ቀይ ነው። ክርስቶስ ደሙ እንዳፈሰሰልኝ እኔም ለክርስትና ለሃይማኖት ለጌታዬ ደሜን አፈሳለሁ እንደማለት። በጣም ትልቁ ስህተት እሱ ነው። በየሰፈሩ ካህን በሌለበት እህቶች ወንድሞች የተሰበሰቡበትን መሶበ ወርቅ ላይ ያለን ነገር እንደ ስጋና ደም ጽዋ ውስጥ ያለን ነገር እንደ ደም መውሰድ በጣም 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 ጸያፍ ነገር ነው። መላጨቱ የተለየ ጥቅም እንደሌለው ያውቃሉ። አንዳንድ ሰው በእርግጥ እንዴት የሰማዕታቱን መከራ በደረቅ መላጨታቸውን የሚያሳይ አይደለም እንዴት እንደዚህ ይባላል ወይ ድፍረት ምናምን የሚሉ ሰዎችን ስላየው እሱ ያው እንግዲህ ስህተት ነው። እንደዛ ውሃ ወይም ጠላ የሞላበት ጽዋ ላይ ማጎንበስ ደግሜ ላለው በጣም ትልቅ ስህተት ነው። እኛ የምንሰግደው ለስዕላት ለመስቀል እና በቤተክርስቲያን ውስጥ ለተፈቀዱ ነገሮች ነው። ደሃ ነኝ እያሉ ገንዘብ ከሌለ ክርስትና አትነሳም፣ ገንዘብ ከሌለ ፍትሃት አይኖርህም፣ ገንዘብ ከሌለ አትቀበርም ማለት አይቻልም። ትንንሽ የሚባሉ ጥቃቅን ኃጢአቶችን አትስራ፣ ወደ ትልቁ እንዳትሄድ ነው። ስድብን ከለመድክ አሁን ቁጣን ከተለማመድክ በኋላ ወደ መደባደብ ትሄዳለህ ማለት ነው። መደባደብን ከለመድክ ደግሞ መግደልን ትለምደዋለህ። አስራቱን በኩራቱን ያወጣ ሰው የትም ውደቅ አይባልም። አስራቱን በኩራቱን ሲቀበል የኖረች ቤተክርስቲያን ሲሞት አላውቅም ልትለው አትችልም። መቃብር ቦታ ማለት ነው። የተቀጣጠለ እሳት ካለበት ከመንደር እናምጣሉ። ከመንደር እሳት አምጥተው መስዋዕቱን ሰሩ። እግዚአብሔር መልአክን ቀሰፋቸው፣ በገቡበት መቅደስ ተቃጥለው ሞቱ። ከህፃንነት ጀምሮ ያለ መከራ መስቀሉን እቀበላለሁ ለማለት የሚደረጉ ልክ እንደ ማተብ አሁን 3 ቀለማት አሉት። ከ3ቱ አንዱ ቀይ ነው። ክርስቶስ ደሙ እንዳፈሰሰልኝ እኔም ለክርስትና ለሃይማኖት ለጌታዬ ደሜን አፈሳለሁ እንደማለት ነው። የመጀመሪያው መልእክቱ እሱ ነው። መላጨቱ የተለየ ጥቅም እንደሌለው ያውቃሉ። አንዳንድ ሰው በእርግጥ እንዴት የሰማዕታቱን መከራ በደረቅ መላጨታቸውን የሚያሳይ አይደለም እንዴት እንደዚህ ይባላል ወይ ድፍረት ምናምን የሚሉ ሰዎችን ስላየው እሱ ያው እንግዲህ ስህተት ነው። አትስደብንና አትግደልን እኩል ነው። እኛም ሚዛኑ የምናየው ጨርቃም ያለ በመንግስት በገሃነም ፍርድ ይገባዋል ነው ያለ ክርስቶስ አምላካችን። ስድብን ማለት ነው፣ መግደልን አይደለም፣ ስድብን። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ሀሳብ በአዲስ እንግዳ መጥተናል። የዛሬው እንግዳችን ሊቀ ሊቃውንት ስሙር አላምረው ናቸው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንግዲህ ዘመኑ የሚያውቁት የቲክቶክ ዘመን ነው። ቲክቶክ ደግሞ የራሱ መጥፎ ጎኖች አሉት። በዚህ ሰዓት ብዙዎቻችን ደግሞ ያው ከኔም ጀምሮ ረዣዥም ቪዲዮዎች ማየት፣ ዩቲዩብ ላይ የተለቀቁ ሙሉ ስብከቶችን ማዳመጥ አዳጋች ይሆንብናል። ቲክቶክን ለምደናል እና ቲክቶከሮች ደግሞ የሚፈልጓትን ሀሳብ ዩቲዩብ ላይ ከተለቀቁ ስብከቶች እየቆራረጡ ቲክቶክ ላይ የሚለቋቸው ሀሳቦች አሉ። ይሄ በሚሆንበት ሰዓት ደግሞ ምእመኑ ይወዛገባል። ያልሆነ አረዳድ ይኖረውና ተቆርጣ በምትወጣው በመሃሏ እናንተ ያስተማራችሁበት አንግል ሌላ ሊሆን ይችላል፣ እውነታው ደግሞ ሌላ ነው። እንደዚህ በሚፈጠርበት ሰዓት ምእመኑ ትክክለኛውን ትምህርት ማድረስና እውነቱን ማወቅ ስላለበት ዛሬ እርስዎን የሚጋበዝ ነው በዛ ምክንያት ነው።
የእርሶ ቪዲዮዎች ላይ የእርሶ ትምህርቶች ላይ የተለቀቁ 3 ቪዲዮዎች አሉ። እንደው ለቃሉ ይቅርታ ይደረግልኝና መምህር ስሙር ወደ ተሐድሶም ጉዞ እየጀመሩ ነው፣ ወደ ማለትም እየደረሱ ነው ምእመኑ እና ይሄንን ልናነሳበት የቻልነው ምክንያት ደግሞ እርሶን ብዙ ሰው ያዳምጣል፣ ይከታተላል። በእርሶም ትምህርት ደግሞ ብዙ ሰው ህይወቱን የሚያስተካክልበታልና እንዴ አሉ የተባሉ ሊቅ እንደዚህማ ካሉ እኛ ምን ተስፋለን እያለ ምእመኑ ግራ እንዳይጋባ ዛሬ ይህን ቆይታ ልናደርግ ወደናል። የመጀመሪያው ጥያቄ የተነሳበት ቪዲዮ መምህር ስለ ክርስትና አነሳስ ነው። እስቲ ቪዲዮን አይተነው መመለስ እንችላለን። እንዲያውም የኛ ሴቶች ከየት እንዳመጡት አላቅም የክርስትና ጊዜ ጸጉሩን ምን ይሉታል? እዚህ ሀገር ተሌለ ጥሩ ነው፣ እንኳን አላወቃችሁት። ብዙ ጊዜ መላጨት የተለመደ ነው። ከዚያ ሲቀጥል ደግሞ በእንጀራ ማስተኛት እዚህም አለ እንዴ። አዲሲቱ እህቱ እንደተወለደች የክርስትና ቀን እንጀራ ላይ ሲጥሏት አይቶ ልንበላት ነው ማለቱን አስታውሳለሁ። ይሄ ሁሉ ከንቱ ልማድ ነው። ከክርስትና ጋር ምንም የሚያገናኝ ነገር የለውም። ክርስቲያኖች ጸጉርም ይላጫሉ። ምንም ቤተክርስቲያን ከጸጉር ጋር ምንም ግንኙነት የላትም። ለትልልቆቹ ይሄ ይሰራል። ህፃናት ላይ ግን እንዲህ አይነት አስገዳጅ የቤተክርስቲያን ስርዓት የለም። እንግዲህ ቪዲዮ ይሄንን ይመስላል። አሁን ልጆቻችንን ስናስጠምቅ ጸጉራቸውን ማስላጨት አይጠበቅብንም። ይሄ ሌላ ስርዓት ነው፣ ከቤተክርስቲያን ስርዓትም ጋር የሚገናኝ ነገር የለም ሲሉ ነበር እዛ ቪዲዮ ላይ። በዛ ሰዓት በነበረው ስብከት ላይ እኛ የመጣንበት መንገድም ክርስትና ስንነሳም ጸጉራችንን እየተላጨን ነበረ። ደሞም ያ ነገር ለምን ይደረጋልን ብለን ስንጠይቅ በነበረው ሁኔታ ቅባ ቅዱሱ ይሄ አሁን ጸጉር ላይ ከሆነ ጸጉር ተቆርጦ ይወድቃል፣ የሚወድቅ ነገር ላይ መሆን የለበትም። ቅባ ቅዱሱ ግን አናቱ ላይ ከሆነ ወደ ውስጥ ይገባል ከሚል ነው የሚል ምላሽ ይሰጣሉ። እንደውም አንዳንድ ካህናት ጸጉራቸውን ሳያስለጩ የሚያመጧቸውን እናቶች ላይ ቅጣት ይጥላሉ። እርስዎ ደግሞ ይሄ ነገር ትክክል አይደለም ብለዋል። የቤተ ክርስቲያናችን ስርዓት አይደለም ወይ? ካልሆነስ ደግሞ ከየት የመጣ ነው? በቤተ ክርስቲያናችን የህፃናት መላጨት ጉዳይ እንደ ስርዓት ምናልባት በአዋልድ በሌሎቹ ስርዓት ባልሆኑ መጻሕፍት ውስጥ ተጽፎ ሊሆን ይችል ይሆናል። ምናልባት በታምራት በገድላት መጻሕፍት ውስጥ ሁሉንም ምን ያንብብ ያለው ወይም ጨርሻ ይቻለው ማለት አይባልም፣ ነውር ነው። እኔ ባየኋቸው የስርዓት መጻሕፍት ውስጥ ግን እንደዛ የሚል የለም። ለምሳሌ ህፃናትን ይላጩ የሚል ይልቅ ካህናቱ በሌሎቹ አብያተ ክርስቲያናትም ማለት በውጮቹ ኦርቶዶክስ አብያተ ክርስቲያናት በእኛም ክሩሲፎርም የሚባል የጸጉር አለጫጨት አለ። ያ ክሩሲፎርም ማለት በአራት አቅጣጫ ከፊት፣ ከኋላ፣ ከቀኝ፣ ከግራ ካህናቱ ናቸው የሚላጯቸው እንጂ ህዝቡ ወይም ደግሞ ወላጆቹ አይደሉም የሚላጯቸው። እና ይሄም ካህናቱ ይላጫሉ ማለት አራቱን አቅጣጫ ብቻ ነው። እሱ ምን ማለት ነው? ሜሮን የሚቀባበትን ስፍራ ማለት ነው። እሱም ትርጉም አለው። ምንድነው ትርጉሙ? የመጀመሪያው ከደምና ከስጋ ብቻ አልተወለዱም ከእግዚአብሔር ተወልጃለሁ ማለት ነው። ሁለተኛው ደግሞ አናቱን ያየን እንደሆነ በወንጌል እንደተጻፈው ክርስቶስ የተሰቀለበት ስፍራ የራስ ቅል ይባላል። የራስ ቅል የሚለው ስፍራ ደግሞ ከህፃንነት ጀምሮ ያለ መከራ መስቀሉን እቀበላለሁ ለማለት የሚደረጉ ልክ እንደ ማተብ አሁን 3 ቀለማት አሉት። ከ3ቱ አንዱ ቀይ ነው። ክርስቶስ ደሙ እንዳፈሰሰልኝ እኔም ለክርስትና ለሃይማኖት ለጌታዬ ደሜን አፈሳለሁ እንደማለት ነው። የመጀመሪያው መልእክቱ እሱ ነው። ስለዚህ በጥምቀት ጊዜ ህፃናቱ በአራት አቅጣጫ ትንሽ ጸጉራቸው መነሳቱ በካህናቱ እጅ ማለት ነው ይህንን መልእክት ይህን ትርጉም ይዟል። ሌሎችም ሀሳቦች አሉበት። ነገር ግን በዋናነት ሜሮን ለመቀባት እንዲመች ነው። ሌላው ምክንያት ቅድም ያልኳቸው እንዳሉ ሆኖ ማለት ነው። ከዚያ ውጪ ከደምና ከስጋ ብቻ አልተወለድኩም ከእግዚአብሔር ተወልጃለሁ ማለት ጭምር ነው። ራስን ለእግዚአብሔር የመስጠት ምልክት ነው። ጸጉራቸው በመጠኑ 4 ቦታ መላጨቱ ማለት ነው። ሌላ ጊዜ ከጥምቀቱ ቁርባኑ ምኑ ካለቀ በኋላ ግን ወላጆች ያንን በጣም ልዩነት ካለው እንዳለ ሊላጩት ይችላሉ በኋላ ማለት ነው። ከቁርባን በኋላ ማለት ውለው አድረው ለማለት ነው፣ ወይም ሰንብተው ሊሆን ይችላል። እና ካህናቱ ናቸው የሚያደርጉት እንጂ ምእመናን ወይም ወላጆቻቸው ላጭተው እንዲመጡ የሚያስገድድ የመደበኛ የቤተ ክርስቲያን ስርዓት አላየሁም እኔ ቢያንስ። ምናልባት ግን አሁን ሌሎቹ መምህራን እንደዛ ሲሉ እኔም ስለሰማው ይሄ በዚህ በወቅቱ ቋንቋ ጥሩ ስም አለው ስፔኩሌሽን የሚባል እና በቃ የመምህራን ወይም እይታ ተብሎ ቢተረጎም ይሻላል። ምክንያቱም
መላጨቱ የተለየ ጥቅም እንደሌለው ያውቃሉ። አንዳንድ ሰው በእርግጥ እንዴት የሰማዕታቱን መከራ በደረቅ መላጨታቸውን የሚያሳይ አይደለም እንዴት እንደዚህ ይባላል ወይ ድፍረት ምናምን የሚሉ ሰዎችን ስላየው እሱ ያው እንግዲህ ስህተት ነው። ምክንያቱም ለምሳሌ በዚያው በፍትሐ ነገሥት አንቀጽ 3 ላይ ህፃናት ሳይሆኑ አድገው ለምሳሌ አንዲት ሴት ለአቅመ ሔዋን ደርሳ ልትጠመቅ ብትመጣ ጸጉሯ እንዲላጭ አያስገድድም። የተጎነጎነ ጸጉሯ እንዲፈታ ነው የሚያዝዘው። አሁን ትልልቆቹን አትላጩ ህፃናትን ግን ላጩ የሚል የተከፋፈለ ህግ እኔ አላነበብኩም፣ አላየው። አንዳንዶቹ የሚሳሳቱት ምንድነው አንቀጽ 10 ላይ መነኮሳቱ እንደገና ደግሞ ከፍ ብሎም ደግሞ ለጵጵስና ለምንኩስና ለክህነት መላጨት እንዳለ ስለሚናገር ያንን የክህነቱን ስርዓት ልጅነት ላይ አምጥተውት ነው። እሱ ደግሞ የተለያየ ነው። በሌላ መልኩ ደግሞ አብርሃም ተላጭቶ ወደ መልከጼዴቅ፣ ዮሴፍ ተላጭቶ ወደ ፈርዖን እንደሄደ የሚናገረው እሱ ራሱን ችሎ ሌላ ታሪክ ነው። እሱን ወደ ጥምቀት ስርዓት አምጥቶ የተጻፈበት ወይም ደግሞ ከጥምቀት ስርዓት ጋራ ተገናኝቶ የተጻፈበት የስርዓት መጽሐፍ እኔ አላየሁም በበኩሌ። ምናልባት በራሳችን ወይም ደግሞ ቅድም እንዳልኩት ሌሎቹ መጻሕፍት እኔ ያልደረስኩባቸው ያላየኋቸው ያላነበብኳቸው መጻሕፍት እንደዚያ ብለው ከሆነ በዚህ ፕሮግራም እንግዲህ የሚያዩ ይህን ፕሮግራም ያዩ አንባቢዎች መምህራንም ካሉ እንደገና ይህን መጽሐፍ ስላላየሁት ነው ይቅርታ ለማለት ምንም ችግር የለብኝም። እኔ ግን ቢያንስ ተወያይቻለሁ ከአንዳንዶቹ ጋር እና የመጣውን ልማድ ይናገራሉ እንጂ ልማዱን በጎ ልማድ ነው ብለው ማለት ነው። ለምሳሌ እናቶቻችን የሰንበት ውሃ የሰንበት ቡና እንጠጣም ይላሉ። በቃ ባያጸድቃቸውም አያስኮንናቸውም ዝም ይባላል። እኔ አሁን ብዙ ጊዜ ግን ልናገረው እችላለሁ። እናቶች ሊያኮርፉ ይችላሉ። ይህንንም ሰምተው ሌላም ጊዜ እንዲሰሙ አይ አሁን እንኳን አበላሽ የሚሉ እናቶች ገጥመውኛል። ግን አሁን እኛ ወጣት ስለሆን ምናምን ሳይሆን መጻሕፍቱ ምን ይላሉ የሚለውን ነው እናቶችን ማሰብ ያለባቸው። በዚህ መንገድ የሚመጣ ክብር ቅድስና እንደሌለ መጻሕፍት ስለሚናገሩ እና ፍትሐ ነገሥታችን አንቀጽ 3ም ይሄንን አይልም። ቅድም እንዲያውም እንዳልኩት በተቃራኒው ትልቅ ጸጉር ያላቸው ሴቶች እንኳን ጸጉራቸውን እንዲፈቱት ነው እንጂ እንዲላጩት አያዝዝም ማለት ነው። የተጎነጎነ ከሆነ እንዲፈታ ነው የሚያዝዘው እና ባጭሩ እንዲህ አይነት መላጨቱ ነገር ክሩሲፎርም በሆነ መንገድ ካህናቱ ናቸው እንጂ የሚላጩት ማለት በአራቱ አቅጣጫ እንጂ ሙልጭ አድርጎ መላጨት አይደለም። ምእመናኑ ወይም ወላጆቻቸው አይደሉም ለማለት ነው። እንዲህ የሚል የቤተክርስቲያን ስርዓት የለም። በቃ ምእመናን ያውን ባጭሩ ላስገነዝብ ፈልገው ይሄ ጉዳይ ጥያቄ እንደ ጥያቄ ሆኖ ከተነሳባቸው ትልቅ ነገር ድነት አይደለም፣ ግን በአቅማቸው እንናገር፣ በልካቸው እንናገር። አሁን ይሄ ትልቅ ከመዳን ጋር የሚያገናኘው ምንም ነገር የለም። ምልክት ነው። ያ ምልክትነት ቅድም እንዳልኩት የራሱ የሆነ ትርጉም አለው። ነገር ግን ይሄ ባይሆንስ ለምሳሌ ምእመናኑ ህፃናቱን ሳይላጩ ይዘው በመምጣታቸው ምክንያት ክርስትና ማስነሳት አትችሉም ሲባሉ፣ ሁለተኛ ብር ሲቀጡ በጣም በተደጋጋሚ ሰምተናል። ይሄ በጣም ነውር ነው። ከዚህ አንጻር ነው ያ ትምህርትም የተሰጠው ነገራችን ላይ ቪዲዮ ላይ ያመጣሽው ነውር ነው በጣም። የክርስትና ቀን በፀጉር ምክንያት መተላለፍ የለበትም። ምእመናንም ወላጆች ሊቀጡ አይገባቸውም። እና በነባሩ ስርዓታችን ካህናቱ ናቸው ሊላጩ የሚገባቸው ምንድነው ምልክት በመቀስ ሊያረጉ የሚገባቸው እንጂ ወላጆች አይደሉም ማለት ነው። ከዚያ ውጭ ግን ምእመናን መምህር ገሌ ምን አለ እንትና ገሌ ምን አለ አይደለም፣ መጽሐፍ ምን አለ ነው ማለት ያለባቸው በዚህ ጉዳይ ላይ። መጽሐፍ ምን አለ ብሎ ደግሞ ሌላ እኔ ያላነበብኩት መጽሐፍ ካለ እንዳልኩት በድጋሚ መጥቼ ለካ ይሄን አላየሁትም ነበር ለማለት እኔ ምንም የሚቸግረኝ ነገር የለም ለማለት ነው። ነገሩን ማንሳቶት ካልቀረ እርሶ ግን እዚሁ ላይ እንዲሁም አንድ መምህር አሉ፣ አሁን እዚህ ጋር ስም መጥቀስ አንፈልግም፣ ፍትሐ ነገሥት ላይ ግን ተጽፏልም ብለው ደግሞ ሲያስተምሩ ነበረ። ያው ብዙዎቻችን ደግሞ እንደሚያውቁት ፍትሐ ነገሥትም ሌላም መጽሐፍ ብዙ አናነብም፣ ተደራሽነቱም ያን ያህልም ነው። ግን በስብከት ዩቲዩብ ላይ በሚወጣው በሶሻል ሚዲያ ግን በጣም ሰው ህይወቱን ቀይሮበታል። እና ከዛ አንፃር ሁለት ሊቃውንቶች በቤተ ክርስቲያን ያሉ መምህራን አንዱ የለም አንዱ አለ ሲል እንትን ነው ምእመኑ የመወዛገቡም የትኛውን እንከተልም ይላል በይፋ። እንግዲህ ይሄን አሁን የማየው በሁለት መንገድ ነው። አንደኛው አብነታችን አንዳንዴ ከጉባኤ ቤት ይለያያል። አብነት ማለት መምህራን የሚያስተምሩበት ተማሪዎች የሚማሩበት ያልታተመ መጽሐፍ ነው፣ የእጅ ጽሁፍ ነው።
ምናልባት እሱ ከቦታ ቦታ ሊለያይ ይችላል። በዜማ መጻሕፍቶቻችንም በትርጓሜ መጻሕፍቶቻችንም አንዳንድ ጊዜ ልዩነት አለ። ከዚህ አንጻር የመጣ ልዩነት ሊሆን ይችላል። አንድ ሁለተኛ ቅድም ያልኩት ስፔኩሌሽናችን ሊለያይ ይችላል በአንድ ነገር ላይ ምናልባት 9 ሲደመር 1 ብቻ አይደለም 10 ወይም ደግሞ 5 ሲደመር 5 ብቻ አይደለም 10 ሊመጣበት የሚችል በጣም ብዙ መንገድ አለ። የለም 5 ሲደመር 5 ብቻ ነው ወይ ደግሞ 2 ሲደመር 8 ብቻ ነው 10 የሚመጣበት ተብሎ ድርቅ አይባልም። ደረቅነት ነው። አንዳንድ ነገሮች እንዲህ ናቸው። ብዙ አቅጣጫ ትርጓሜ ይኖራቸዋል። ነገር ግን በብዙ አቅጣጫ በዚህም መጥቶ መዳረሻው አንድ ነጥብ ሊሆን ይችላል። ወይም በሌላ በትርጓሜ ብናመጣው ህብስት ወይም ዳቦ በደጋ በበረሃ በወይና ደጋ በልዩ ልዩ ስፍራ ይዘራል ተበታትኖ። ያ የተበታተነው ስንዴ አንድ ይሆንና የተበታተነ ቅንጣት አንድ ይሆንና አንድ ዳቦ ይሆናል። ለምን ደጋ ተዘራ ለምን ቆላ ላይ ለምን እንደዛ አይባልም። አንድ ህብስት መሆኑ እንጂ ሲዘራ መለያየቱ ትርጉም የለውም። እና ቤተክርስቲያኒቱ ዋናው ነገር ህፃናቱን አጥምቃ የሥላሴ ልጅ ማድረጓ የእግዚአብሔር ልጅ ማድረጓ ነው እንጂ ከጸጉር ጋር የተገናኘ ነገር አድነት የለም። ግን ምልክትነት ስላለው ቤተክርስቲያን ትፈጽመዋለች። ምን ማለት ነው? ካህናቱ ይህን ማድረግ ነበረባቸው ማለት ነው። ካህናቱ እያደረጉት አይመስለኝም። በተለይ በውጮቹ ይሄ እንደሚደረግ አንዳንድ መረጃዎችን አይቻለሁ አሁን ድረስ ማለት ሲቆርጡም ይታያሉ ህፃኑን ማለት ነው። በእኛ ግን ወላጅ ነው ይህንን እንዲያደርግ የሚያዘው እና የጠቀስሽው መጽሐፍ ላይ ይሄ ማለት አብዛኛው ሰው የሚጠቀምበት እኔም ያየሁት ፍትሐ ነገሥት አንቀጽ 3 ይሄንን አይልም። እንዲያውም በተቃራኒው የሚያሳየው ቅድም ያልኩት ከፍ ያሉ ሴቶች ሲመጡ ጸጉራቸው ይላጭ አይባልም። አንድ ልጅነት ለማግኘት አንዱ ተላጭቶ ለምን ነው ሌላው የማይላጨው? እንግዲህ ከዚህ አንጻር ነው መታየት ያለበት እና ምእመናን ደግሜ ደጋግሜ የምለው እገሌ ምን አለ አይደለም መጽሐፉ ምን ይላል ብለው አሳዩን ማለት። ለምሳሌ እኔ ጋር ጥያቄ ያላቸው ሰዎች ከሚተቹ ይልቅ መጽሐፉን ቢጠይቁ የተሻለ ነው። ግን እዚህ ላይ መምህር አንድ ጥያቄ ላንሳና ቅድም እንደተባባል ነው ቅባ ቅዱሱ ሰውነታቸውን እንዲነካቸውም ስለሚፈለግ ነው ብለውኛል ዳርና ዳር የሚላጩት። አሁን ደግሞ ከፍ ያሉ ሰዎች ደግሞ ሲመጡ አይላጩም ተብሏል። ለነሱስ ታዲያ ምን አይነት ነገር ነው የተዘጋጀላቸው? በዚህኛው ስርዓት እንሂድ ካለን አሁን እርሱ በነገሩን አይነት ወንድ ሲሆን ሲጀመር ጸጉሩን አያሳድግም። ሴት ከሆኑ እኮ ሴቶችም ጸጉራቸውን አሳድገው ሲመጡ ጉንጉኑን ይፈቱታል። ጉንጉኑን ፈተው ለቅባ ሜሮኑ ወይም ለሜሮኑ ቅባት እንትን ያደርጉታል ማለት ነው ራሳቸው ነው። በዚህ መልኩ ነው ቅባቱ የሚቀባው ወይም ቅዱሱ ቅባት የሚቀባው። ስለዚህ አልፋቸውም ማለት ነው። አልፋቸው። እሺ እንግዲህ አሁን ከኖርንበትም ከባህልም እርሶ ካነበቡትም ከመጽሐፍም አንፃር እና ከመረመሩትም በየትኛው መልክ ብናስኬድ ብለው ይመክራሉ እርሶ ልጅን ክርስትና ስናስነሳ? ምንም የተለየ እኔ ቅድም ያልኩት ነው ተቃውሞ። በተለይ ህፃናቱን ለምን ጸጉራቸውን አላጫችሁም ብለው የሚመልሱ ካህናት፣ ብር የሚቀጡ ካህናት መኖራቸውን ስለሰማሁ ነው እንጂ ይላጩ አያጸድቅም አያስኮንንም እኮ ምንም ቢላጩ ምንም የሆነው ነገር የለም። ግን ሰማዕታት ምናምን ብሎ ያልሆነ ተገቢ ዝም ብሎ ከፈጠራ ማምጣት ተገቢ አይደለም። ይሄ በደረቅ የተላጩ የክርስቶስ ምስክሮችን እነሱን ልናስብ ነው እንዴ? አንዲት ሴት ወይም ደግሞ ትልቅ ወንድ ሆኖ ሲመጣ ጸጉርህን ተላጭ የማይባለው ለምንድን ነው? አንዲት ሴትስ ያንን ማሰብ የለባትም እንዴ? እሱን ለማሰብ ካህኑ ነው የሚላጭ በአራት አቅጣጫ። ቅድም ደጋግሜ ተናግሬዋለሁ። ክሩሲፎርም ይባላል ስሙ ራሱ። በሱ መንገድ ትምህርተ መስቀል ማለት ነው። በሱ መንገድ ትንሽ ጸጉራቸው ምልክት ይደረግበታል። ሌላ ነገር የለው እና ባጭሩ ይሄ ነው መጽሐፉ የሚለው። ያው እኛም ይሄንን ጥያቄ ያነሳ ነው ዛሬ ቅድም መግቢያ ላይ እንዳልኩት ነገሩን አጥርተን ለማለፍ ነው። ምክንያቱም ሊቀ ሊቃውንት ይሄንን አሉ። በቃ እንግዲህ አሁን ምን መምህር አለን? ለምን አሁን ሶሻል ሚዲያ ላይ የተያዘውን ዘመቻ ያውቁታል መቼም በኦርቶዶክስ ላይ መምህራኖቻችንን የምንከተላቸውን አንዳንድ ሊቃውንትን ምናምን ያልሆነ ነገር ያወጡና ምእመንን ተስፋ ወደ ማስቆረጥ ነገር አለና ይሄን ነገር እያጠራ ነው እንለፍ በሚለው ነው እንጂ ነገር እንኳን አይጠራም። በእርግጥ ለምን መሰለሽ? አንደኛ ሰው ቅድም እንዳልኩት ነው እገሌ ምን አለ ነው እንጂ መጽሐፍ ላይ አግኝቶት ነው ወይ አይልም። የኛ ትልቁ ባህል አሁን አንቺ እንዳልሽው የሆነ ነገር ሲሰማ መጽሐፍ አለ
እገሌ ከምን ተነስቶ ይሄናል አይደለም። ዝም ብሎ እገሌ ምን አለ ብቻ ነው የሚያየው። እና መጻሕፍትን ወይም ደግሞ ነባር የቤተ ክርስቲያኒቱ ትምህርት ምን ይላል፣ በትውፊትም ነገር በመጽሐፍ ያለው ምን ይላል የሚለውን ነው እንጂ ዝም ብሎ የሆነ ነገር እየቀጣጠለ ይሄ ከዚህ ነው ይሄ ከዚህ ነው እያለ ስለመናገር የለብንም። ቤተ ክርስቲያኒቱ ራሱን ችሎ በብዙ ነገሮቿ ላይ የተጻፈ ስርዓት አላት ወይም ደግሞ ሕግ አላት እና ያንን ነው መነጋገር እንጂ ያለብን። አሁን አንቺ እንዳልሽው ሰው ንግግርን ነው የሚያየው። መጽሐፍ ላይ ትኩረት ገና አላደረግንም። መጽሐፍ ምን ይላል አይደለም። አሁን እኮ ብዙ ሰው እመቤታችን ቅድስት ድንግል ማርያም ይወዳታል፣ በደም ንዝረት ውስጥ አለች። ግን እስኪ ስለ ድንግል ማርያም አማላጅነት አንድ ጥቅስ እስኪ ከመጽሐፍ ቅዱስ አንድ እስኪ ያሳየኝ ብትዩ ስንቱ ማሳየት ይችላል? እና ይሄ ከመጽሐፍ ጋር ተለያይቶ ተጣልቶ የሚኖር እንትን ሰው መጽሐፍን ሳይሆን ሰውን እያየ የሚገመግም ከሆነ ጥሩ አይደለም። ቢያንስ መጽሐፍ ማንበብ የሚችል ሰው መጽሐፍትን ማንበብ፣ መጽሐፍትን መረዳት፣ የሆነ ለየት ያለ ነገር ሲሰማ ከየት አገኘኸው ከየት አመጣኸው ቤተክርስቲያን ውስጥ ይሄ የለም ወይ ይሄ ሳለው ብሎ መጠየቅ ነው እንጂ የሰውየውን ማንነት ወይም ምንነት ምንም ጥቅም የለውም። ቤተክርስቲያን ምን አለች ነው ወሳኙ ነገር። ትክክል ነው። እሺ ያው እንግዲህ ነገሩን መጀመራችን ካልቀረ ሌላኛውን ደግሞ ቪዲዮ አይተነው እንመለስ እስቲ። ጥያቄ የተነሳበት አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋቸውን የምታሽጉ ሰዎች አላችሁ ጽዋ ላይ። ከዛ ይፍቱኝ ሁሉ ብላችሁ ማለት ነው። ጽዋው ላይ ግን ምንድነው ያለው? በማርያም ንገሩኝ፣ ጽዋው ላይ ምንድነው ያለው? ጠላ እና ለጠላ ነው እንደዚህ አጎብድደ የምትሄደው። በጣም እኔ በዚህ ጉዳይ ላይ ክርስቲያኖች በደንብ አውቃለሁ። ፍቅር ነው፣ እመቤታችንን ትወዳላችሁ። ከዛ መሶበ ወርቁን ትሳለማላችሁ። ማክበራችሁ መልካም ነው። ጽዋን እየተቃወምኩ አይደለም፣ ማህበርን እየተቃወምኩ አይደለም፣ ሊሆንም አይችልም። ግን የምትሰግዱት ነገር አለ። ለመሶብ መስገዳችሁን አቁሙ። በዚሁ አጋጣሚ ስዕል ቢሆን እሺ ይሰገዳል። ከዚያ ደግሞ በውስጡ ጠላ እችንም ተዋት። ቪዲዮ ይሄንን ይመስላል። መምህር እንደተመለከቱት ነው። ስለ ጽዋ ስርዓት ነው። የጽዋ ስርዓትን በጣም ብዙ ሰው እርስዎ እዛ አስተምሮቶ ላይ እንዳሉት መስገድ አይገባም፣ አፋቸውን መሸፈን አይገባም እያሉ ነበረ ጽዋ ከወሰዳችሁ በኋላ። ግን በጣም ብዙዎቻችን መሶበ ወርቁን እንደ እመቤታችን ነው የምንወስደው። ህብስቱንና ጽዋውን ደግሞ እንደ ስጋው ደሙ ነው የምንቀበለው። እና እርስዎ ደግሞ ከዚህ ለየት ያለ አይነት ትምህርት ነው እየነገሩ ነው ያሉት። በመጀመሪያ ግን ይሄ የጽዋው ስርዓት ራሱ ከየት ነው የመጣው የሚለውን ነገር አንስተ ነው እንለፍ። የጽዋ ስርዓት ከመጽሐፍ ቅዱስ ሲመጣ ይሄ ማህበር መጀመሪያ ማህበር መንፈሳዊ ማህበር አንድ ሆኖ መብላት አንድ ሆኖ መጠጣት ምናልባት አሁን ባለው መልክ ባይሆንም በመጽሐፍ ቅዱስ በብዙ ቦታ አለ። አንደኛ ቆሮንቶስ 11 ላይ ቅዱስ ጳውሎስ የሚናገርለት የማህበር አይነት አለ በደንብ የአጋፔ የሚባለው ማለት ነው። በሌላ መልኩ የሐዋርያት ሥራ ምዕራፍ 2 ምዕራፍ 5 ላይ አንድ ላይ ገንዘባቸውን እያዋጡ የሚኖሩት የጋራ ህይወት አለ። ቤተክርስቲያናችን የተማረችው ከመጽሐፍ ቅዱስ ያመጣችው ትውፊት እንደሆነ እናያለን ጽዋ ማህበር። ከዚያ ውጭ ግን አሁን ያለውን ፎርምና ቅርጽ ይዞ በዘመነ አክሱም እንደነበረ በተለይ 9 ቅዱሳን ወደ ሀገራችን ከመጡ በኋላ የነበረ እየሰፋ የመጣ ከዚያ በኋላ ደግሞ በ14ኛው በ15ኛው መቶ ክፍለ ዘመን ደግሞ የበለጠ ቅርጹን ልክ እንደ ጥምቀት በዓል ማለት ነው ቅርጹን እያሰፋ መጥቶ አሁን ዘመናችን ላይ ደርሷል። እና መነሻው መጽሐፍ ቅዱስ ነው፣ መድረሻውም ቅዱስ ትውፊት ነው። የጽዋ ሌሎችም መንፈሳዊ ማህበራት ሰንበቴ ሊባል ይችላል፣ ጽዋ ማህበር፣ ሌሎቹ የቅዱሳን በዓላት ሌሎችም ቢሆን እንዲህ አይነት ነገር ከመጽሐፍ ቅዱስ የመጣ ነው። ሌሎቹ አብያተ ክርስቲያናትም በውጭ ያሉት ማለት ነው ልክ እንደኛ የሆኑ ቅርጹ ሊለያይ ይችላል እንጂ አጋፔ የሚል እያሉ ይሰበሰባሉ። የኦርቶዶክስ አብያተ ክርስቲያናት ማለት ነው፣ የኛ ብቻ አይደለም። ምናልባት ምዕራቡ ዓለም ላይ ይሄንን ነገር መጽሐፍ ቅዱስ ላይ ልናየው እንችላለን። በኦርቶዶክስ አብያተ ክርስቲያናት ግን በደንብ ነው ያለ ይሄ ትውፊት አሁን ድረስ። አተገባበሩስ ላይ ታዲያ አሁን ጥያቄ በጣም ሰዎችን እያስነሳ ያለው እሱ ነው። ምክንያቱም ያው በእምነት አይደለ የዳኑም ሰዎች አሉ ጽዋውን ቀምሰው ስለታቸውንም እዛው ላይ ተናግረው ቅድም አንቺ እንዳልሽ ነው ብዙ ሰው አሁን እንግዲህ ዝም ባጭሩ ለመመለስ አሁን አንቺ እንደ ስጋና እንደ ደም ነው የምንቆጥረው ሰውም እንደዛ የሚቆጥረው ብለሽኛል። በጣም ትልቁ ስህተት እሱ ነው። በየሰፈሩ ካህን በሌለበት
እህቶች ወንድሞች የተሰበሰቡበትን መሶበ ወርቅ ላይ ያለን ነገር እንደ ስጋና ደም ጽዋ ውስጥ ያለን ነገር እንደ ደም መውሰድ በጣም 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 ጸያፍ ነገር ነው። እንደ ቁርባን ሊሆን አይገባውም። አሁንም ደጋግሜ ልናገር የምፈልገው እንደ ቁርባን እንደ ስጋና ደም በፍጹም ይህንን እያሰቡ ያሉ ምእመናንም ስህተት ነው። የክርስቶስ ስጋና ደም በካህናት በቤተክርስቲያን ብቻ የሚፈጸም ነው እንጂ በየሰፈሩ ወይም ደግሞ በየጽዋ ማህበሩ የሚሆን አይደለም። ስርዓተ ቁርባን ራሱን ችሎ ሌላ ትምህርት ነው። ጽዋ ደግሞ ሌላ ነው። ጽዋው እኮ መልካም ነው። መሶበ ወርቁ ይኑር፣ ጽዋው ይኑር፣ ምንም ችግር የለውም። ነገር ግን እንደ ቁርባን አይነት ነገር ማድረጋቸው ስርዓቱ በጣም ከባድ ነው። ለምሳሌ ውስጥ ያለው ጽዋ በውስጡ ውሃ አይመስለኝም፣ ጠላ ነው ብዙ ጊዜ የሚሆነው። ውሃም ደግሞ የሚደረግበት ቦታ አለ። ውሃ ቢሆን አሁን የበለጠ ጥሩ ይሆናል። ብዙ ጊዜ ግን ጠላ ነው የሚደረገው። ለምን? ሙሴው በኋላ ሲናገር እኮ እናውቀዋለን። ቆሎውም እንትን አላለ፣ ጠላውም አልመረረ፣ ቆሎውም አላረረ ምናምን ይላል። እኛ አሁንና ይሄ ጠላን እንደ ደም መውሰድ እንደ ቁርባን መውሰድ በጣም ከባዱ ነገር ነው። በሌላ መልኩ የሚሰገደው ስግደት ይቅርታ ግን እዚህ ላይ ላቋርጥና እንደ ምሳሌ ነው ብለናል። እንደዛ መመሰልም ጭራሽ አይገባም ነው እንዴት ሆኑ? የክርስቶስ የስጋውና የደሙ ምሳሌ። አሁን ስጋውና ደሙ ባይኖር ለምሳሌ ቅድመ ልደተ ክርስቶስ ምሳሌ እየሆኑ የመጡ ነገሮች አሉ። አማናዊ ዘመን ላይ እየኖርን የዚህ ምሳሌ ነው ግን ልንለው የምንችልበትን ምክንያት የለም። ምክንያቱም ምሳሌው አያድንማ። ለምሳሌ ያንን ጽዋ ጠጥቶ ያንን ህብስት በልቶ የዘላለም ሕይወት ማግኘት አይቻልም። ምናልባት የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ወደ አማናዊው ስጋና ደም እንዲያደርሰው ምክንያት ሊሆን ይችላል። ከዚያ ውጭ ቅድም አንቺ እንዳልሽው ስለሚጸለይበት ምን ስለሚደረግ በፍቅር የሚሆነውን ጸሎት እግዚአብሔር ስለሚቀበለው የታመሙ ሊፈወሱ ይችላሉ። እንደገና ደግሞ ወደ ስጋውና ወደ ደሙ ሊያደርስ ይችላል። እዛ ውስጥ የሚደረገው ነገር ግን ምግቡ መጠጡ ግን ስጋና ደሙን ሊተካ ምሳሌው ራሱ ሊሆናችን እንዴት ነው የሚሆነው? እና አንዳንድ ጊዜ ፍቅሩ ማለት የጽዋ ጉዳይ መሰረታዊ መጽሐፍ ቅዱስ የቤተክርስቲያን ታሪክ ቢሆንም ግን ደግሞ ልኩን ከሳተ እንደ ሙሴ ስጋ ይሆናል። እንደ ሙሴ ስጋ ማለት ይሁዳ ላይ የተጻፈ ነው። የይሁዳ መልእክት ማለት ነው። አንድ ምዕራፍ ናት ያለችው። እዚያ ላይ ለምሳሌ ቅዱስ ሚካኤል የሙሴን ስጋ ለምን ነው የከለከላቸው እስራኤልን? ስለ ሙሴ ስጋ ከዲያብሎስ ጋር ተከራክሯል አይደለ? እግዚአብሔር ይገስጽሃል። ለምን ነው ስለ ሙሴ ስጋ የተከራከረው ቅዱስ ሚካኤል ከዲያብሎስ ጋር? ሙሴ ከሞተ በኋላ እስራኤል ሙሴን በጣም ነው የሚያከብሩት። ከማክበር አልፈው ያመልኩት ነበረ። መቃብሩን ቢያውቁት ሄደው ከሙሴ መቃብር እየተንከባለሉ ሙሴን እንደ እግዚአብሔር ነበር የሚያመልኩት። ስለዚህ የሙሴ ስጋ የሙሴ መቃብር ተሰወረባቸው። ለምን ተሰወረ? ከልኩ በላይ ሙሴን ማክበር ከሚገባቸው በላይ እናክብር ብለው ኃጢአት እንዳይሰሩ ነው። አይሽ ሰዎች ሲከበሩ በልክ ነው። ልኩን ካለፈ ሌላ ነገር ይመጣል። አሁን ጽዋ ማህበርን መጠጣት መዘከር መልካም ነው። ባህላችንም ሃይማኖታዊ ትውፊታችንም ስርዓታችንም እሱን ይደግፋል። ነገር ግን በተወደደው ወይም ደግሞ መንፈሳዊ ዋጋ መንፈሳዊ ህብረት ባለው የጽዋ ማህበር ስም ከልክ ያለፈ ቁርባንን ሊተካ የሚችል ስርዓት እናምጣ ካልን እንደ ሙሴ ስጋ ሌላ ጣዖት ይሆንብናል ማለት ነው። እዚያ ውስጥ ጠላን እንዲህ ተሸፋፍኖ የሆነ እንደ ቁርባን እንዲህ ብሎ ይሄ በጣም ከባድ ነው። ትክክል ያልሆነ ነገር ነው። ይሄ በባህል አይነት ነገር ነው እንጂ ከቤተ ክርስቲያን ስርዓት ጋር የሚገናኝ ነገር አይደለም። በፍጹም ደግሜ እለዋለሁ። ይሄ ጽዋውን እየተቸን አይደለም፣ ዝክሩንም እየተቸን አይደለም። ግን ቁርባንን ሊተካ የሚችል ምንም ነገር የለም እዚህ የእህቶች የወንድሞች የእናቶችና የአባቶች ጽዋ ላይ ለበረከት ሊሆነን ይችላል። ሁለተኛ ደግሞ እዛው ላይ የምታየው ስግደት፣ ለምሳሌ ስዕል ካለች ልንሰግድ እንችላለን። ምክንያቱም ለቀለሙ ለሸራው አይደለም፣ እሱም ቢሆን ለባለ ስዕሉ ነው ይታወቃል። በስዕል ትምህርታችን አንዳንዶቹ ለሸራ የምንሰግድ ስለሚመስላቸው ለቀለሙ የምንሰግድ ስለሚመስላቸው የጓደኛውን ፎቶ የያዘ ሰው የጓደኛውን ፎቶ ለምን ስልክ ላይ ይሄን ሁሉ ፎቶ ለምን ያስክ ቢባል መቼስ እንደው ቀለሙን ወድጄ ነው አይልም። ወይም ደግሞ የሆነ እንዲሁ እንትኑን ፊልተሩን ዲዛይኑ ምናምን ፈልጌው ነው አይልም። ባለ ፎቶውን ነው የሚያስበው አይደለ? ትክክል። እኛም በቅዱሳት ስዕላት ላይ ባለ ስዕሉን ነው እንጂ እዛ ፊት ለፊት የምናየው ራሱ ይሄ ሪያሊስቲክ የሆነ ስዕል አለ ብለን አናምንም። እና ምን ማለት ነው? በተመሳሳይ መልኩ ለዚያ የሚሰገደው ቅዱሳት ስዕላት ካሉ መስቀሉ ካለ ነው እንጂ አሁን ለባዶ ሸክላ እንዴ ነውር ነው። ምን እሱን ሽት ያልብሶ ለሱ መስገድ ምንድን ነው? ከገንቦ ጋር ምን አለን እኛ?
ከመሶብ ወርቁ ምን አለን እኛ? መሶቡ ላይ እኮ በቃ ምእመናን የሚነኩት የሆነ ህብስት ምናምን ነገር ነው የሚኖረው አይደለ? እና እሱ ተራ ስፌት ነው የሚሆንብን እና እሱንም መጠንቀቅ ያስፈልጋል። እዚያ ላይ ስዕል ካለ እንዳልኩሽ ልናረገው እንችላለን። ከዚያ ውጭ ግን እንደው እዛ እንትን ውሃ ወይም ጠላ የሞላበት ጽዋ ላይ ማጎንበስ ደግሜ ላለው በጣም ትልቅ ስህተት ነው። እኛ የምንሰግደው ለስዕላት፣ ለመስቀል እና በቤተክርስቲያን ውስጥ ለተፈቀዱ ነገሮች ነው። መሶበ ወርቅ እንኳን የክርስቶስ ህብስት መና ስላለባት ካህናቱ ዲያቆናቱ በራሳቸው ይዘው የሚገቡበት ከቤተልሔም ወደ ቤተ መቅደስ ሲመጡ አንቲዩት መሶበ ወርቅ እያልን የምንዘምርላት ሌላ መሶበ ወርቅ አለ። እሷ ሌላ ምስጢር ሌላ እንደ ታሪክ ይሄኛው መሶበ ወርቅ አይደለም። ይሄኛው አይደለም፣ በጣም ይለያያል። ለአገልግሎቱ የሚመጥን ክፍያ አለን የምትሉት 4000 ብር ለአንድ ፍትሐት እውነት ለመናገር እንደው ኑሯችን ስለማይፈቅድ እንጂ 1 ሚሊዮን 2 ሚሊዮን ቢሊዮን ቢከፈል ለመንግስተ ሰማያት ዋጋ ሊሆን የሚችል ምንም አይነት ብር የለም። ገነት ገብቶ ለመኖር ዋጋ የሚሆን ምንም አይነት ስጦታ የለንም፣ ሊኖረን አይችልም። የትኛውንም ስጦታ ብንሰጥ እኔ ቢሊዮን ምናምን ብዬ ቁጥር ጠራሁ። ዓለም ላይ ያለው ገንዘብ ሁሉ ተጠራቅሞ ለመንግስተ ሰማያት መግዣ መሆን አይችልም። ይሄኛውን ቪዲዮ እንዳየነው ደግሞ አሁን ሶስተኛው ላይ ጥያቄ ያስነሳው ስለ ፍትሐት ስርዓት ነው። እዛ ላይ እርስዎ እንዳሉት ብር መክፈላችሁ ለፍትሐት ትክክል ነው። ይሄ እንደውም ምንም እንትን አይደለም፣ ፌር የሆነ ነገር ነው እየተደረገ ያለው። አይመጣጠንም ከድህነታችሁ አንፃር የሚል ነገር እየሰማን ነበረ። ምእመን ደግሞ ምን ይላል? መገበሪያ እያወጣን አስራት በኩራት እያመጣን እንዴት ክፈሉ እንባላለን። እንደውም በአካባቢያችን ግን ሁላችንም የምናውቀው አንዳንዴም ደግሞ ገንዘብ የሌላቸው ሰዎች በልመና ለቤተ ክርስቲያን እየተከፈለላቸው ደግሞ የሚቀብሩም ሰዎች አሉ የምናውቃቸውና ይሄን ነገር እርሱ እንዴት እንደዚህ ብለው ሊያስተምሩ ቻሉ? እሱም አሁን ቅድም ያው እንግዲህ ቲክቶክ የሚለው ስሙ ራሱ ከስሙ ብንነሳ ይመስለኛል ካልተሳሳትኩ ዝም ብሎ የተቆራረጠ ነገር ማለት ነው። እና ዝም ብሎ የሆነች ነገር ማውራት የሆነች ነገር ሙሉ ሀሳብ መውሰድ አይደለም። እና እሱ ትልቁ ችግር ይሄ ነው። ባጭሩ ግን ምናልባት ለመመለስ ሰዓታችንን ለመጠቀም ቤተክርስቲያን ለፍትሐት ብር የምትቀበለው ስራ ማስኬጃው ነው። እዛ ውስጥ ፍትሐቱን የሚያደርጉት ካህናቱ፣ መርጌቶቹ የሚበሉ የሚጠጡ ናቸው። አስራቱ በኩራቱ ደግሞ ሌላ ነው። ቤተክርስቲያኒቱ ካላት ሰፊ አገልግሎት አንጻር ብዙ ወጪ አለባት። ሌላውን እንተውና ወጪ አለ። ዕለታዊ ወጪዎቿ ብዙ ናቸው። ለቅዳሴ በየቀኑ ቅዳሴ ካለ በየዕለቱ ወጪ አለ። በነገራችን ላይ ብዙ ነገሮች ወጪ የሚያስፈልጋቸው የመንፈሳዊ አገልግሎት ሁኔታዎች አሉ እና ያ አንዱ ነገር ነው። ሁለተኛ ደግሞ አገልጋዮቹ በተቃራኒው ለአገልግሎቱ ከሚወጣው ባሻገር አገልጋዮች ደግሞ የሚበሉ የሚጠጡ ናቸውና ለነሱም የሚያስፈልገው ነገር ያስፈልጋቸዋል። ነገር ግን በተቃራኒው በነገራችን አስታውሳለሁ ይሄንን የምኩራብ ቀን የተሰበከ ስብከት ነው። ንግድ ዛሬም አልቆምም ብለው የሚያስቡ ሰዎች ካሉ ለፍትሐት እንከፍላለን፣ ለዚህ እንከፍላለን እና ያኔ ክርስቶስ አምላካችን ነጋዴዎችን ከቤተ መቅደስ አስወጣ፣ ዛሬስ ንግድ አይደለው የሚሉ ሰዎች ካሉ የሚል ሀሳብ ነበር ያለው እና ባጭሩ ግን ልል የምችለው ካህናት ድሆች ካሉ ለምንም ነገር ሳይከፍሉ ቤተክርስቲያን መንፈሳዊ አገልግሎት እንዲያገኙ ማድረግ ግዴታቸው ነው። አስተዳደሩ ይህንንም ተናግሬያለሁ። ግን ክፉ ሰዎች ይህንን አይቆርጡትም። ምክንያቱም ትኩረት አይስብም ወይ ሰው አያሰድብም፣ ደግሞ እንዲህ የሚል መጣ አያሰኝም። ስለዚህ ይሄ ክፋት ነው፣ የዘመናችን ድንቁርና ነው። አንዱ ለቃሉ በጣም ይቅርታና በቃ እንዲህ ነው። ይሄ በስተትና የሆነ ትኩረት ለመሳብ የሚደረግ ነገር በጣም ከባዱ የዘመናችን በሽታ ነው። ለማንኛውም ግን ደሃ ሆኖ ለምንም ነገር ሳይከፍል መንፈሳዊ አገልግሎትን ሰው መጠቀም ይችላል። ይሄ ፍትሐ ነገሥታችን ቃለ ዓዋዲያችን የሚናገረው ነገር ነው። ማንም ሰው አቅም የለኝም ካለ አስራት በኩራት እንኳን ማውጣት አይጠበቅበትም አቅም ከሌለው። አስራት በኩራት መንፈሳዊ ግዴታ ነው አይደል? ነገር ግን አቅም የለኝም ሰው ካለ አይገደድም ሁሉ እንኳን ለፍትሐት ማለት ነው። እንኳን ሞተህ ክፈል ሊባል በህይወት እያለ እንኳን ጉልበት አለ ለምን ሰርተህ አታመጣም ብላ ቤተክርስቲያን በግድ ደሃ ነኝ እያለ በግድ ክፈል አትልም። ለዚህ ምሳሌ እንደውም ተናግሬ ነበር። ያው ክፉ ሰዎች ቅድም እንዳልኩት አይናገሩም እንጂ ለምሳሌ አንድ ሰው ቀለበት በተክሊል ወይም በቁርባን ማግባት እየፈልጎ ቀለበት መግዛት ባይችል ቤተክርስቲያኒቱ እኮ አሁን ባይደረግም
ቅድም ልክ ካህናቱ ይቁረጡት እንዳልኩት ካህናቱ ሲያደርጉት ባናይም በተመሳሳይ መልኩ ቤተክርስቲያኒቱ በትልልቅ ገዳማት በአድባራት አለ አሁንም ድረስ በአብዛኛው ባይኖርም በጥቂቶቹ አለ የተቀመጠ ቀለበት አለ። የተቀመጠው ቀለበት ምንድነው? ድሆች ሲመጡ ቀለበት የለኝም ብለው እንዳይሳቀቁ ነው። ስለዚህ የድሆች ቤተክርስቲያን ናት ቤተክርስቲያኒቱ። የሀብታሞች ብቻ ልትሆን አትችልም። ድሆች ቀለበት መግዣ አጣም ብለው ወይ ደግሞ ተበድረው ጋብቻ ልንፈጽም ነበረ ግን የቀለበት መግዣ የለንም ብለው እንዳይሳቀቁ ቤተክርስቲያን የሚቀመጥ እዚያው ለሁሉም ድሃ አቅም ለሌላቸው ምዕመናን የሚሆን ቀለበት ታስቀምጣለች። ሁሉም ሰው የሚወስደው አይደለም፣ ይጸለያል፣ ይጸለይበታል። እዚያ ላይ የባልና የሚስት ጣት አንድ ላይ ይሆናል። በአንድ ቀለበት አንድ ላይ ይገባል የሁለቱም ጣት። በዚያ መልኩ ጸሎቱ፣ ቅዳሴው ምኑ ካለቀ በኋላ ደጀ ሰላም ላይ ሲደርሱ አብረውት አድርገውት ወጥተው ይመልሳሉ ማለት ነው። ይሄ ማለት ምንድነው? ድሃን ታሳቢ ያደረገ አገልግሎት ነው ቤተክርስቲያኒቱ የምትሰጥ ማለት ነው። እና ለካህናት ምናልባት ያኔ የተነሳው ሁለተኛው ሀሳብ የምትከፍሉት ለአገልግሎት ነው ወይስ ለአገልጋይ የሚል ጥያቄ ተጠይቆ ነበረ። አሁንም ቢሆን ለአገልግሎት የሚከፈል ምንም ብር የለም ቤተክርስቲያኒቱ ወይም ደግሞ ህዝቡ ለአገልግሎቱን ሊመጥን የሚችል ምንም አይነት ክፍያ የለም። አሁን ሰው መረዳት ያለበት ነው። ችግሩ እንዴት እንረዳዳ? አሁን እኮ ለአገልጋይ መክፈልና ለአገልግሎት መክፈል በጣም ይለያያል። ለአገልግሎት የሚባለው ቅድም አሁን የውሃ ወጪ፣ የመብራት ወጪ፣ ለእጣን፣ ለዘቢብ ለምን ወጪ ሲመጣ እሱ አንዱ የአገልግሎት መልክ ሊሆን ይችላል። ዋናው ወጪ ደግሞ አገልጋዮች ናቸው፣ የሚበሉ የሚጠጡ ናቸው። ካህናቱ፣ ዲያቆናቱ፣ ቀሳውስቱ ልጆቻቸውን የሚያሳድጉ ቤተሰብ የሚመሩ ብዙ ኃላፊነት ያለባቸው ሰዎች ሊሆኑ ይችላሉ። ለነዚህ ሰዎች ወጪ ያስፈልጋል። ቅድም ካልኩት በተጨማሪ ለአገልግሎት ለጥቂት አገልግሎት የሚወጣ መጠነኛ ወጪ እንዳለ ሆኖ ማለት ነው። ዋናው ግን ለምሳሌ ጸሎተ ፍትሐት ሰው ነፍሱ እንዲማር ከፈለ አያስብልም። ነፍስ እንዲማር ማንም ሊከፍል አይችልም። ነፍስ እንዲማር ለሚጸልየው ጸሎት ነው የሚከፍለው ማለት ለካህኑ ለመርጌታው ማለት ነው። ደክሟል እሱ፣ ሌላ ስራ የለውም። ደሞዛቸውስ የሚል ጥያቄ ይነሳል እዚህ ላይ። እኮ ደሞዛቸው እኮ ይሄ ነው የተጠራቀመ ነው ደሞዝ የሚሆነው። ታዲያስ ይሄ ነው ደሞዝ የሚሆነው እኮ ግልጽ ነው ነገሩ። በሌላ መልኩ አገልግሎቱ ግን አሁንም ደግሜ ለማብራራት ለአገልግሎቱ ማንም ሰው አይደለም 1000 ብር አይደለም 2000 ብር ወይም 500 ብር ወይም ደግሞ 10000 ብር ቢሊየን ትሪሊየን ብር ቢሰጥ እንኳን አገልግሎቱን ሊያወጣ የሚችል ምንም አይነት ነገር የለም። ለአገልግሎት አይከፈልም ያልኩት ለዛ ነው። ለአገልግሎት አይከፈልም ማለት ዋጋ ስለሌለው። ለምሳሌ ክርስቶስ አምላካችን በስሜ ቀዝቃዛ ውሃ የሰጠው እውነት እላችኋለሁ ዋጋውን አያጣም፣ በጻድቁ ስም ቀዝቃዛ ውሃ የሰጠው እውነት እላችኋለሁ ዋጋውን አያጣም ብሏል። ለምን ነው መንግስተ ሰማያትን በቀዝቃዛ ውሃ እንድንወርስ ያደረገ? ዋጋ ያደረገው ቀዝቃዛ ውሃ ለምንድን ነው? ውድ ነገር ያልጠራ ቀዝቃዛ ውሃ ማለት እንግዲህ ሁሉም ሰው የሚያገኘው ስጦታ ነው አይደለም? ያ ማለት እንግዲህ ውሃ ለሁሉም ነው ወይም ደግሞ ቀላል ሀብት ነው ተብሎ በሚታሰብበት ዘመን ነው። አሁን ውሃ ራሱ ውድ ሊሆን ይችላል። ለማንኛውም ግን ቀዝቃዛ ውሃ የሰጠው እውነት እላችኋለሁ ዋጋውን አያጣም ያለው በትንሹ ስጦታ ነው መንግስተ ሰማያትን መውረስ የምንችለው። ምን ማለት ነው? ውድ ነገር ቢያመጣም ለመንግስተ ሰማያት አቻ ዋጋ የሚሆን ነገር የለም። መንግስተ ሰማያት አቻ ሆኖ ሊገዛ የሚችል ምንም ነገር የለም። ለምሳሌ ወርቅ ብትገዢ አቻ የሆነ ብር ትሰጫለሽ። የሆነ ነገር ብትገዢ የዚዋ አቻው ይሄን ያህል ብር ነው፣ ይሄን ያህል ዶላር ነው፣ ይሄን ያህል እንትን ነው ተብሎ አቻውን ትሰጫለሽ። ለመንግስተ ሰማያት ግን ምን አቻ አለ? የቱንም ያህል ሰው አይደለም ገንዘቡን ደሙን ቢያፈስ እንኳን ለመንግስተ ሰማያት ምክንያት ለመንግስተ ሰማያት ለመግባት በእግዚአብሔር ደስታ ለመኖር ምክንያት ይሆናል እንጂ ዋጋ ሊሆን አይችልም። ስለዚህ የእግዚአብሔር ልጅ ለመሆን በእግዚአብሔር መንግስት ጻድቅ ሆኖ ለመኖር ዋጋ የሚሆን ምንም አይነት ገንዘብ የለም። ስለዚህ አሁንም ለአገልግሎት አይከፈልም። አገልግሎት ማለት እኛ ወደ እግዚአብሔር መንግስት እንድንገባ ያደረገንን ጸሎት ገዝተነው አይደለም፣ ለአገልጋዩ አድርገን ነው እንጂ ለአገልግሎቱ አይደለም። እሱ ከዋጋ በላይ ስለሆነ ማለት ነው። ይህንን ነው ማወቅ ያለብን። እና ቤተክርስቲያኒቱ ለአገልጋይ እንጂ ለአገልግሎት ምንም አስከፍላ አታውቅም። ነፍስ አሁን ለምሳሌ በቅዳሴ ጊዜ ሌላም እኮ አለ። ነፍስ ምንድነው? ነፍስ ይማርም አለ በቅዳሴ ጊዜ። በሌላ መልኩ በህይወት ያሉ ሰዎችም ይጸለይልን ብለው ስም ይሰጣሉ። በመሀል ሰምተሽ ከሆነ ቅዳሴ ላይ በተለያየ 3 ቦታ ወይ 2 ጊዜ እንደዛ አካባቢ ይጠራል ስማቸው። የሁሉም ብዙ ጊዜ ብዙ ሰዓት ስማቸው ይጠራል። ወልተ ማርያም ምናምን እንዲህ እየተባለ ያኔ አሁን ትንሽ ክፍያ አለ በደብራቱ። ይሄ ክፍያ ምንድን ነው? እዛ ቅዳሴው ተሸጦ እኮ አይደለም።
ወይም ደግሞ ያንን ቅዳሴ የሚቀድሰው ያንን ስም የሚጠራው ካህን ወጥቶ ምግብ ያስፈልገዋል፣ ልጆች አሉት ምናምን ወዘተርፈ። በዚያ ምክንያት ክፍያ ቢከፈል እንኳን ለአገልጋዩ ነው እንጂ እግዚአብሔር ሆይ በዚህ ቅዳሴ የጠራናቸውን ሰዎች ማራቸው፣ ይቅር በላቸው በስጋና በደም እንዲህ ምናምን ብሎ ተጸልዮ ሲማሩ በእግዚአብሔር ምሕረት ቸርነት ሲያገኙ እነዚህ ሰዎች የእግዚአብሔር ቸርነት ተሸጦላቸው አይደለም። ባጭሩ ቤተክርስቲያኒቱ በሁለተኛ ነገሥት ምዕራፍ 5 ላይ ያለው መልክ ነው ያላት። ምን ማለት ነው እሱ? የኤልሳ ታሪክ ማለት ነው። ኤልሳ እንደሚታወቀው ብዙ ሰው እንደሚያውቀው የሶሪያን ንጉሥ እንደራሴ ከበሽታ ድኖታል፣ ከለምጽ ፈጉሶታል። ከለምጹ ከዳነ በኋላ ጌታዬ ብሎ በሁለት ግመል ጭኖት የመጣውን ወርቁን ገንዘቡን ሊሰጠው ፈለገ። ይህንን አላደርገውም፣ ገንዘብህን ብርህን ይዘህ ወደ ሀገር ግባ አለው። ቤተክርስቲያን እንደዛ ናት። ለፈውስ ለመንፈሳዊ አገልግሎት በፍጹም የምትቀበለው ገንዘብ የላትም። ነገር ግን ለአገልግሎቱ አትቀበል እንጂ አገልጋዩ የሚራብ የሚጠማ ነውና ገንዘብ አይቀበልም ማለት ግን አይደለም ማለት ነው። ደግሜ ላለው ድሆች ግን የትኛውን መንፈሳዊ አገልግሎት የሚከለክላቸው ሰው እንኳን ቢኖር እሱ በቤተክርስቲያን ሕግ ይጠየቃል። ድሃ ነኝ እያሉ ገንዘብ ከሌለ ክርስትና አትነሳም፣ ገንዘብ ከሌለ ፍትሐት አይኖርህም፣ ገንዘብ ከሌለ አትቀበርም ማለት አይቻልም። ድሃ መቀበር አለበት ቤተክርስቲያን ውስጥ። ግን መምህር እዚህ ሌላ አቋርጠውትና ያው ብዙ ሀሳብ ይሰጣል በዚህ ዙሪያ እንደሚያውቁት፣ ግን እኛ መልካም የተነሱ ሀሳቦችን ከሰው መልካም ሀሳቢዎች ከምንላቸው ዝም ብለን እናንሳና እዚህ ላይ ሰው ለምን ከፈልን አይደለም ያለውን ኮንቴክስቱን ስንረዳ በጣም ዝም ብለን ስናይ መጠኑ በስቶብናል ወደሚል ነው የሚሄዱት። የተመደበው መጠን አለ አይደለ? አንዳንድ ቦታ 4000፣ 6000፣ 7000 የምንከፍልበት ሁኔታ አለ። እርሱ እንዳሉት ለአገልግሎቱ ማለት ነው። ከዚህ ጋር ተያይዘው የሚያነሱት በዋነኝነት ቅሬታ የሚያስነሱት የቀብር ቦታ ላይ ነው። የቀብር ቦታ ላይ ይሄኛውን እንኳን ያገልግሎቱን ካህናቱ በነፃ እንኳን ቢደረግ የቀብር ቦታው ግን ጭራሽ የሚመጣጠን አይደለም። እንደውም በዚህ ዙሪያም ተያይዞ አንዳንድ ቀልዶች ሁላ ተሰርተውበታል። አሁን ማንሳት አስፈላጊ አይደለም እንጂ ሰምተውት ከሆነ እና ለዛ ሁላ ቅሬታ አላቸው። ለምሳሌ ችግር የለውም እናንሳ። ለምሳሌ የትኛውን ምሳሌ እናንሳ? ቀብር ላይ ያለሽ የቀብር ቦታው ላይ ማለት የሚጠየቁት ብር ወደ 100 ሺዎች የሚጠጋ ነው ሰው ለመሬቱ ማለት ነው። እንደዛ በሚሆንበት ሰዓት እኛ እኮ ሰውን አስነሱልን አላልንም ይላሉ። ሰው ከመደንገጡ የተነሳ ካለመኖሩ የተነሳና በእርግጥ ሰው ቤተክርስቲያን እንዴት አድርጎ ይረዳል? ቅድም እርሶ እንዳሉት ለሌለው ሰው መጠጊያ ናት፣ በነፃ ታደርጋለች እና ብንከፍልም ግን ዝቅ ያለ ብር ብሎ ይጠበቃል። እሱን ማለት ነው ባጭሩ ስመልስልሽ፣ እሱን ከሚመለከታቸው ቤተክርስቲያኒቱ ሰዎች ጋራ ተነጋግረው ማስተካከል ይችላሉ። የኔ አቅም ይሄ ነው ከዚህ በላይ አልችልም ቢል አንድ ሰው መብቱ ነው። ማንም በግድ ይሄንን ያህል ማምጣት አለብህ ተብሎ አይገደድም። ይሄንን የምነግርሽ እንደ ቤተክርስቲያን ስርዓት ነው የሚገደደው። ሃይማኖታዊ ለምሳሌ ይሄ ሰው ዝም ብሎ ልቀበር ሲል የክርስትና አባት አለው ወይ የተነው ሰበካ ምናምን ብለን ሃይማኖቱን ስነ ምግባሩን ህይወቱን ማጥናት አለብን። እንዲሁ ዝም ብሎ የትም ሲፏል ኖሮ ቤተክርስቲያን ልቀበር ቢል ቤተክርስቲያን ሬሳ መሰብሰቢያ አይደለችም፣ ህይወት ማምጫ ናት። መጀመሪያ አስከሬን የሚሰበሰብባት ህይወት ግን የትም ተጥሎ ኖሮ የትም ሲጨፍር ኖሮ የትም ሲባዝን ኖሮ ቆዳው አይደለም ቤተክርስቲያን ውስጥ የሚመጣው፣ ነፍሱን ነው ቤተክርስቲያን የምትፈልገው። ያንን ህይወት የመመርመር ያንን ህይወት የማጥናት ግዴታ አለባት። በዚህ ህይወት ካላለፈ ግን መከልከል ስልጣን አላት። ይሄን ያህል ግን ገንዘብ እንከፍል ዘንድ እኛ አቅም የለንም ቢሉ የሟች ቤተሰቦች፣ ጓደኞች፣ ጎረቤቶች መብታቸው ነው። ማንም ይሄን ያህል ገንዘብ ካላመጣችሁ እኛ ቤተክርስቲያን ውስጥ ቀብር አታገኝም አይባልም፣ ነውር ነው። ይሄንን የምነግርሽ አብያተ ክርስቲያናቱ ሊሉ ላይሉ ምንድነው አይሉም እያልኩሽ አይደለም። የሚሉ አካላት ሊኖሩ ይችሉ ይሆናል። እኔ የምነግርሽ እንደ ስርዓት ነው። ቤተክርስቲያኒቱ እንደ ስርዓተ ቤተክርስቲያን ለጥምቀት፣ ለቁርባን፣ ለቀብር፣ ለሆነ መንፈሳዊ አገልግሎት ወጪ ያለው ማለት ነው ትንሽ ብር የሚሆን ብዙ ብር የሚከፈልበት እንደ ሁኔታው እሱ አይነት አገልግሎት ለማግኘት ብር በዛብኝ ቀነስልኝ ማለት ወይም ደግሞ ጭራሽ የለኝም እንደ ክርስትናዬ ይሄንን ማድረግ የሚሆነውን አድርጉልኝ ቢል ማንም ሰው ከፍሎ የሚሆነውን ማድረግ ግዴታ ነው። ይሄንን የምነግርሽ ስርዓቱን ነው። ስለዚህ ምዕመናንም
ከዚህ አንጻር ነው መጠየቅ ያለባቸው። እኛም አላማችን እርሶን ዛሬ እዚህ ጋበዝነው ለዛ ስለሆነ ትክክለኛውን ስርዓት ለማወቅ ሌላው አሉባልታ ነው በዛም በዚህ በሚባሉ ነገሮች ስለሆነ ትልቅ አሉባልታ ነው። አሉባልታ ያልነው ግን ስርዓቱን ነው። ስርዓቱ ሰዎች አይሉም ማለት አይደለም። ሰዎች ሊሉ ይችሉ ይሆናል። እኔ ገጥሞኝ አያውቅም። ገንዘብ ከሌለ እዚህ አንቀብርህም፣ እዚህ አትቀበርም ሊባል ይችል ይሆናል። እሱ ድርብርብ ስህተት ነው። በቃ ቤተክርስቲያኒቱን ባልተገባ መንገድ መረዳት ነው። እኔ እያልኩሽ ያለሁት እንደ ስርዓተ ቤተክርስቲያን ግን ማንም ሰው አጥቢያው ላይ መንፈሳዊ አገልግሎት ባገኘበት ቦታ ላይ የመቀበር ወይም የአጥቢያ የኔ ቀብር ቦታ እዚህ ነው ባለበት ስፍራ ላይ ግዴታ ነው የሰበካ ጉባኤውን ወይም ደግሞ መንፈሳዊ አስራት በኩራት ሲያወጣ የነበረበት ቦታ ላይ የመቀበር ግዴታ አለበት ሰው። ወይም ደግሞ ያ እዛ ቦታ ላይ አሁን ከተማዎቹ አንዳንዶቹ ቤተክርስቲያን ላይ ነው ይችላል ቀብር ማለት ነው የቀብር ቦታ። እና ከዚህ አንጻር ሌላ ቦታ ላይ ሊያደርጉ ይችላሉ። እሱ እንደ ሁኔታው እንደ የአጥቢያው ስምምነት እዚያ ቦታ ላይ ዞሮ አስራቱን በኩራቱን ያወጣ ሰው የትም ውደቅ አይባልም። አስራቱን በኩራቱን ሲቀበል የኖረች ቤተክርስቲያን ሲሞት አላውቅህም ልትለው አትችልም። መቃብር ቦታ ማለት ነው። ምናልባት አሁን ምንድነው የሚያከራክረው ትልቅ ወጪ ወጥቶባቸው የሚሰሩ ፉካዎች አሉ። እሱም እንደገና ሊታሰብበት ይገባል። ዞሮ ግን ይሄ ከፉካ አንጻር ምናልባት ውስብስብ ቢሆኑ ነገሮች ይኖራሉ። ማለት ያ ፉካ በሆኑ ሰዎች ተሰርቶ አላቅም እንዴት እንደሆነ ስራው በራሱ ያልገባኝ የማይገባኝ ብዙ ነገር አለው እዚህ አካባቢ ማለት ነው። ዞሮ ግን ጠቅለል ሲል ቤተክርስቲያን ድሆችን በተለይ ደግሞ አጥቢያው ሆኖ አንድ ምእመን እዚህ አጥቢያ ላይ አስራት በኩራት አውጥቶ እዚህ አጥቢያ ላይ ተመዝግቦ እዚህ አጥቢያ ላይ የክርስትና አባል ሆኖ ከታወቀ በኋላ አለመቅበር አይቻልም። እኔም ብለው ይሄን ነው። እሺ መምህር እንግዲህ ሰዓታችንም ሄዷል። አንድ ተጨማሪ ጥያቄ ይኖራል። እሱኛውን እናንሳና የዛሬውን ዝግጅታችንን እናጠናቅቃለን። ይሄ ምንድነው የአስራት በኩራት ያወጣጥ ሂደትን በተመለከተ ያስተማሩት ትምህርት ነበረ። ይህን ትምህርት ተያያዙ በጣም ብዙ ሰዎች ምን አይነት ነገር ደግሞ መጣብን የማያስተምሩት ነገር የለ እየተባለ ነው ያለውና እስቲ ቪዲዮን ተመልክተን ነው እንመለስ። አገልግሎት በምታገኙበት በአጥቢያችሁ በተመዘገባችሁበት ቀርባችሁ በሆነው ቤተክርስቲያን በዚያ አስራታችሁን መስጠት ይገባችኋል። ከዚያ ውጪ ምን ችግር አለው? አንድ ቤተክርስቲያን አይደል የምትሉ ካላችሁ ለምሳሌ አለርት የመንግስት ሆስፒታል ጥቁር አንበሳም እንደዛ ነው። ጥቁር አንበሳ ታክመህ መቼም አለርት አትከፍልም። ምን ችግር አለው? አንድ የመንግስት አይደል እንዴ አይባልም፣ ነውር ነው። ስለዚህ ባገኘኸው ቦታ አይደለም በተገለገልክበት በዚያው ነው፣ በቆምክበት ቦታ በዚያ ነው አገልግሎትህን ማግኘት እንደገናም ደግሞ አስራትን ማውጣት ያለብህ። ታዲያ ምንድነው ለተቸገሩት መስጠት ያለብን ያላችሁ እንደሆነ ባጭሩ ልንገራችሁ፣ መባ ይባላል። አስራት በኩራቱ ግን ስንሰጥ ለተቸገሩ አብያተ ክርስቲያናት በተለይ በገጠሪቱ ኢትዮጵያ ብዙ የቸገራቸው በሙት ልብስ የሚቀድሱ የሙት ልብስ ሲባል ደግሞ የሴቶች ቀሚስ ማለት ነው። ያን ለብሰው የሚቀድሱ የገጠር ካህናት አሉ። ልብስ አጥተው ማለት ነው፣ ልብሰ ተክህኖ። ታዲያ አስራት የሚከፍል ሰው ንዋየ ቅድሳት አልባሳት የ5 ሎካል ልብስ ገዝቶ ለዚያች ቤተክርስቲያን መስጠት ይገባዋል። እሺ ቪዲዮ ይሄንን ይመስል ነበር። መምህር እዚህ ላይ የሚነሳው ጥያቄ ምንድነው? ዋናው አስራት በኩራታችንን እናውጣ እንጂ የትኛውም ደብር ሄደን ብናውጣ ምን ችግር አለ? እንደውም በዚህ ዘመን አስራት በኩራት የሚያወጣ ሰው ተገኝቶ ነው ወይ አውጡ እየተባለ መሰበክ ነው እንጂ የሚገባው በየትኛውም ቤተክርስቲያን ብንልቀው ዋናው ለቤተክርስቲያኑ ገቢ መሆኑ ነው እንጂ እንዴት ይሄንን ሊሉን ይችላሉ የሚሉ አሉ። እዚህ ላይ ምንድነው የእርሱ ሐሳብ? ብዙ ሰዎች እንደዚህ እንዳስተያየት ሲጠይቁ አይቻለሁ። እሱም ተመሳሳይ ነው። አንዳንድ አባቶች አስራት በኩራትን ለገጠር አብያተ ክርስቲያናት መላክ ምናምን እንደዚህ አይነት ነገር አላቸውና ባጭሩ ሁለት ነገር ለመናገር ነው። የመጀመሪያው አስራት በኩራትን የተመለከተ ነገር አስራት ለአጥቢያ ቤተክርስቲያን ነው የሚሰጠው ብዬ ነበረ። አስራት የሚባለው ለቤተክርስቲያን ለዛ አጥቢያ
አይ አጥቢያችን እዚህ ነው፣ ነገር ግን እኛ አስራታችንን መላክ የምንችለው ለተጎዱ አብያተ ክርስቲያናት፣ ለተጎዱ አገልጋዮች ምናምን አቅም ለሌላቸው ሰው ለሌላቸው ነው መላክ የምንፈልገው የሚል ጥያቄ ያላቸው ሰዎች አሉ። ባጭሩ ልመልስ የምፈልገው ቤተክርስቲያኒቱ አጥቢያ እዚህ አጥቢያ ላይ አንተ ወይም ደግሞ ማንኛውም ሰው እዚህ አጥቢያው ባለበት አጥቢያ ተመዝግቦ የዚያች ቤተክርስቲያን አባል ወይም ደግሞ የዚች ቤተክርስቲያን አጥቢያ ቤተክርስቲያን ተገልጋይ ነኝ የሚል ምልክት ምንድነው ከሰበካ ጉባኤ የሚሰጥ ወረቀት አለ አይደለ? መታወቂያ ነገር እሱን ወስዶ እያለ በሰንበት ትምህርት ቤት ሊያገለግል ይችላል፣ በሰበካ ጉባኤ ሊያገለግል ይችላል፣ በልዩ ልዩ መንፈሳዊ አገልግሎቶች ምእመን እንደ ምእመንነቱ ሊያገለግል ይችላል። ነገር ግን እዚያ በቅርብ ያለውን አጥቢያት አልፎ ወደ ሌላ ቦታ አስራቱን የሚልክ ከሆነ ቤተክርስቲያን አንድም ቀን አስራቱን እንዳልከፈለ ስታይ ከዛ ልታወጣው ትችላለች። ያ ማለት ነው በቅርበት ቢሆንም እዚያ ቤተክርስቲያን ሩቅ እየሄደ ነው አገልግሎት የሚያገኘው። ያ ማለት በሰበካ ጉባኤ መሳተፍ አይችልም፣ በሰንበት ትምህርት ቤት መሳተፍ አይችልም ማለት ነው። አጥቢያው በአጥቢያ ነው ይሄ ሁሉ የሚሰጠው። የሰበካ ጉባኤ አገልጋይ ለመሆንም አንዱ በዛ አጥቢያ ውስጥ መታወቂያ ማውጣት አንዱ ነገር ነው። የዛች ቤተክርስቲያን አባል እንደሆነ ማለት ነው። አባልነት ሲባል ቤተክርስቲያን እኮ አንዲት መሆኗን አተነው አይደለም። እንኳን እዚህ ሀገር ግብጽ፣ ሶሪያ፣ ህንድ፣ ኤሪትሪያ ሁሉ አንዲት ቤተክርስቲያን ናቸው እነዚህ አሃት የሚባሉት ማለት ነው። ነገር ግን አስራቱ የሚገባው እዚያው አጥቢያ ላይ መሆኑን ነው። እንግዲህ ለምሳሌ ቀኖና ምንድነው ከፍትሐ ነገሥታችን ባሻገር ቃለ ዓዋዲ ስለ አስራት በሚናገርበት ጊዜ በቃ ለአጥቢያ ቤተክርስቲያን ነው የሚሰጠው እንጂ ለሌላ ተላልፎ እንደማይሰጥ ቤተክርስቲያን ይህንን እንትን ብላለች፣ ስርዓት ሰርታልናለች ማለት ነው። ምናልባት አሁን የውጮቹንስ ማለት ሰው የማይደርስላቸውን እንዴት እናግዛቸው ታዲያ የሚል ሰው ካለ በመባ በምጽዋት ነው እነዚህን አብያተ ክርስቲያናት ወይም ደግሞ ሰዎችን ማገልገል መርዳት ያለባቸው። መባን እና ምጽዋትን ተጠቅመው የሚያደርጉትን ማድረግ ይችላሉ። አስራት የሚባለው ነገር ከአስራን የሚባለው ግን አጥቢያ ላይ ነው። ችግሩ ምንድነው? ሁለት ነገር ያመጣል። አሁን አስራታችንን እንደው ለከተማ እንሰጥ የሚሉ ሰዎች አንደኛ እነሱ ቤተክርስቲያኒቱ በነገራችን ላይ ሰውን ብትከታተል ኖሮ እዚያች ቤተክርስቲያን ውስጥ ራሱ ቅድም እንዳልኩት በሰንበት ትምህርት ቤት በሰበካ ጉባኤ ራሱ መሳተፍ አይችሉም። ምንድነው የልደትን፣ የሞትን፣ የህይወትን ነገር ቤተክርስቲያን እየመዘገበች ስንት ተወለደ ስንት ሞተ እያለች ማስቀመጥ አለባት። አንድ ሁለተኛ የትኛው ሰው አስራት በኩራት ሰጠ የትኛው አልሰጠም ብላ ትመዘግባለች እንደ ስርዓቱ ስንነጋገር። ስለዚህ ያ ሰው አስራቱን በኩራቱን ለዚች ቤተክርስቲያን ካልሰጠ ቤተክርስቲያኒቱ አታውቀው፣ መንፈሳዊ አገልግሎት አያገኝም ማለት ነው። ያ ማለት ቅድም ባልኳቸው ነገሮች ነው እንጂ አጽፎ መጥቶ ክርስቲያን መሆኑን የሚመሰክርለት ሰው ካለ ግን መንፈሳዊ አገልግሎት ያጣል ማለት አይደለም። ግን ዝም ብሎ እንዲሁ ማተብ ስላሰረ ብቻ አገልግሎት እኮ አይሰጥም። የነፍስ አባቱ ምስክርነት ሊሰጥ እንደገና ደግሞ እዚያች ቤተክርስቲያን ላይ አባል ለመሆኑ እዚያች ቤተክርስቲያን ላይ አስራት በኩራት ለማውጣቱ ዶክሜንቶች ይታያሉ እንጂ ዝም ብሎ ማተብ ያሰረ ሁሉ እየመጣ የፈለገውን ነገር የሚያደርግባት አይደለችም። ስርዓት አለው። ስለዚህ በዚያች ቤተክርስቲያን ላይ የውጭ ተቆርቋሪ ሳይሆን ገብቶ ለመሳተፍ ምእመን እንደ ምእመንነቱ እኔንም ይመለከተኛል እንዲሁ ይሄ ቤተክርስቲያን ተዘረፈ ያ ቤተክርስቲያን እንዲሆነ ያ ቤተክርስቲያን እንዲሆነ ብሎ ሐሜት ከሚሰማ የበኩሉን አስተዋጽኦ ማድረግ የሚችለው እዚያች ቤተክርስቲያን ላይ ተመዝግቦ አስራት በኩራቱን ሲያወጣ ነው። ይሄንን የማያደርግ ሰው በሌላ መልኩ አይታወቅም ማለት ነው እንደ ቤተክርስቲያን ስርዓት። እና አንደኛው ችግር ይሄ ነው። የሌላውን ገጠር ያለችውን ቤተክርስቲያን ሲሰራ እዚህ ያለውን እየናደው ነው። እዚህ በሀብት ምክንያት መነካከስ እየመጣ ነው። በገቢ ምክንያት መለያየት እየመጣ ነው። ብዙ ትርምስምስ ያሉ ነገሮች እየመጡ ነው። እዚያ ድህነት፣ እዚህ ደግሞ ማግኘት አብያተ ክርስቲያኖትን ከሰነጣጠቃቸው ምን ትርጉም አለው? እና አንዱ ይሄ ነው። በሌላ መልኩ ደግሞ ሊረሳ የማይገባው አሁን ይሄ ምጽዋት የሚባል ሙዳይ ምጽዋት አለ። እሱ አሁን ሙዳይ ምጽዋቱ ያው አስራት በኩራት እየወጣ ስላልሆነ ነው። አስራት በኩራት እየወጣ ስላልሆነ ነው ማለት ነው። ሰው በተገቢው መንገድ አስራቱን በኩራቱን ቢያወጣ ኖሮ ቤተክርስቲያኒቱ አሁን ሙዳይ ምጽዋትን ለነዚያ ለተቸገሩ አብያተ ክርስቲያናት መስጠት ግዴታዋ ነበር። ሙዳይ ምጽዋት ዓላማው እሱ ነው። የምጽዋት ሳጥን ማለት ነው። የምጽዋት ሳጥን ማለት የኔ ደሞዝ አይደለም፣ የካህናቱ ደሞዝ አይደለም። ይሄ ማለት አሁን እየሆነ ያለውን አይደለም፣ ስርዓቱን ነው የምነግርሽ። ገጠር ሄዶ ወይም ደግሞ ለነዳያን እዚህም ላሉት ለነዳያን የሚሰጥ ነው። ለጓለማውታ ጧሪ ቀባሪ ለሌላቸው ሽማግሌዎች የሚከፋፈል ነበር። ነገር ግን እየሆነ ያለው ምንድነው? እዚሁ ነው የሚቀረው። ነዳያኑም እኛው ነን፣ ያው የቤተክርስቲያን አገልጋዮች ማለት ነው። ከዛ ወደ ቤተ ክህነት 20% ይላካል ከዚህ ማለት ነው። ከዛ ነው እንግዲህ አንዳንድ አልፎ በጎ ስራዎች የሚሰሩ በሀገረ ስብከት በጠቅላይ ቤተ ክህነት እና ስርዓቱ እንደ ስርዓት እንደ ተቋም ነው መስተካከል ያለበት እንጂ
አንድ ስርዓት እዚህ ገንዘብ በዝቶ እዛ ጋር ችግር ስላሳየ እንዲህ ማድረግ አለብኝ ብሎ ማሰብ ግን ወይም ደግሞ በራስ መንገድ ያንን እርምጃ መውሰድ የቤተ ክርስቲያኒቱን መዋቅር የቤተ ክርስቲያኒቱን ቃለ ዓዋዲውን ቢያንስ እንደው ሌላው ይቅርና እሱን የሚጥስ ነው። ማዕከላዊነትና ሰንሰለቱ ሀረጉ የፈረሰ ቤተ ክርስቲያን ደግሞ ነገ ብዙ ነገሩ ይፈርሳል፣ ይበላሻል። ለዚህ ነው ቅድም ጥቃቅን የሚመስሉ ኃጢአቶችን መልቀም መንቀል አለብን የምንለው። ይሄን ያህል ስለአሁን እንግዲህ እንዴ እናንተማ ምን ችግር አለባችሁ? በወር ይሄን ያህል ሺህ ብር ታገኛላችሁ፣ ሌላው በሚስቱ ልብስ እየቀደሰ እኮ ይሄ ችግር ነው። አዎ ነገር ግን ይህን ችግር በሌላ ችግር አይደለም መቅረፍ። ህግን ህጋዊ በሆነ መንገድ ነው ማስተካከል ጉድለትን እንጂ ህግ ጥሶ የሚከበር ህግ የለም። ቤተ ክህነት ማስተካከል ካለበት ቤተ ክህነቱ ነው ማስተካከል ያለበት። ይሄ እንዲህ ብሎ የሚጠይቀው አካል በሰበካ ጉባኤ፣ በሰንበት ትምህርት ቤት በምን አንድ ላይ ሆኖ ተደራጅቶ እኛ እንዲህ የምናደርገው ነገር ግን የተዘጋ ቤተክርስቲያን የሚራቡ ካህናት በገጠር አሉ፣ ይህን ጉዳይ ለምንድን ነው ብሎ መጠየቅ ያለበት እንደ ቤተክርስቲያን የተቋም መልክ ይዞ ነው። አሁን ሁሉም ደስ እንዳለው ዝም ብሎ ተበታትኖ ያለው እንዲህ አይነት ተቋማዊ ቅርጽ ስለጠፋ ነው። ቤተክርስቲያኒቱን ደግሞ አናሻግራትም። እንደዚህ ከሆነ እዚህም ያለው የሀብት መባከን ይኖራል፣ እዚያም ያለው ድህነት ይቀጥላል። ተቋማዊ በሆነ መንገድ ነገሩ ቢስተካከል ግን የሀብት ፍሰቱ ተመጣጣኝ ይሆናል እና ዝም ብሎ ማንም ከኪሱ እየከፈለ የሚሰጠው ነገር ቤተክርስቲያኒቱን በዘላቂነት ችግር አይቀርፍላትም። ተቋማዊ በሆነ መንገድ ግን ችግሩ ቢቀረፍ የተስተካከለ ቋሚ የሆነ ነገር ይኖራል እና ይሄን ለማለት ነው። አስራት ለአጥቢያ ብቻ ይሰጣል። በመቀጠል ደግሞ መባና ምጽዋት ግን ለፈለጉት ቦታ መስጠት ይችላሉ ሰዎች። ደግሞ የምለው ይሄንን ነው። እሺ እስካሁን ያነሳናቸው ጉዳዮች አሉ። አንዳንድ ምእመናን ምን ይላሉ? እርሶን ጠለቅ ብለው የሚያውቁትና ትምህርቶችን የተከታተሉ መምህር ለምን እንደዚህ አይነት ሀሳቦች ላይ ቆይታ ያደርጋሉ? ነገረ ድነቱን በሰፊው ቢያስተምሩ ነው። ይሄን ያህል እኮ ቅድም እርሶ እንዳሉ ነው የሚነሳ ኢሹ አይደለም የሚሉ ነገር ያመጣሉ ወደ እርሶ። እነዚህን ርዕሶች እየመረጡ እርሶ ሊያስተምሩን የፈለጉት ለምንድን ነው? ነገረ ድነቱ ላይ በደንብ ቆይታ ማድረግ ሲነሳ ነው። እኔ አሁን ከራሴ ተነስቼ ተናግሬ አላቅም ብዙ ጊዜ። አንደኛ ከምእመናን የሚመጡ ጥያቄዎችን በማንሳት ነው። ሁለተኛ ደግሞ ዋናው ይሄ እንዳለ ሆኖ ግን ትልቁ ደግሞ ሁለተኛው ነጥብ ዮሐንስ አፈወርቅ የተባለ ቤተክርስቲያናችን ሊቅ ተአቀብ እምነ ውሳት ከመ ይትደቅ ውስተ አብያት፣ ትንንሽ የሚባሉ ጥቃቅን ኃጢአቶችን አትስራ ወደ ትልቁ እንዳትሄድ ነው። ስድብን ከለመድክ አሁን ቁጣን ከተለማመድክ በኋላ ወደ መደባደብ ትሄዳለህ ማለት ነው። መደባደብን ከለመድክ ደግሞ መግደልን ትለምደዋለህ። ስለዚህ ትንሿ ኃጢአት ላይ ራስህን ያዛርግ ነው። በፍልስፍናና በአንዳንድ ቴዎሎጂያን ደግሞ ዱ ዘ ሌሰር ኢቪል የሚሉት ነገር አለ። እሱን የኛ ቤተክርስቲያን አትቀበለው። ምን ማለት ነው? የሆነ ትልቅ ኃጢአት ላለመስራት ትንሽ ኃጢአት ስራ ምናምን። አንዳንዴ እንደዛ አይነት የሆኑ ጥሩ የሚመስሉ ሎጂኮች አሉ፣ መንፈሳዊ ዓለም ላይ ግን የማያስኬዱ። ለምሳሌ መጽሐፍ ቅዱስ አትሳደብ አላት። በቃ አትሳደብ። አትግደልንና አትስደብን እሱ የቀኖና ጉዳይ ነው። ካህኑና ተሳዳቢ ወይም አድራጊው አካል የሚለዩት ቢሆንም እንደ ትምህርት እንደ ቤተክርስቲያን ግን አትስደብንና አትግደልን እኩል ነው። እኛም ሚዛኑ የምናየው ጨርቃም ያለ በመንግስት በገሃነም ፍርድ ይገባዋል ነው ያለ ክርስቶስ አምላካችን። ስድብን ማለት ነው፣ መግደልን አይደለም፣ ስድብን። እንደኛ ስናስበው ኦኬ ይሄን ሰው ከምገለው ብስድበውና ቢያልፍልኝ አይሻልም ብሎ የሚያስብ ሰው አለ። መጽሐፍ ግን ጨርቃም ያለም የሲኦል ፍርድ ይገባዋል ነው የሚለው። ምን ማለት ነው? ጥቃቅን ብለን የምናስባቸው ሲጀመር እንደውም ይህንን ዓለም እኮ የሚረብሹት ጥቃቅን የሚባሉ ነገሮች ናቸው። ጥቃቅን ማለት ለምሳሌ ዓለምን በጣም አሳንበሪ ወይም ደግሞ ደራጎን እኮ ምንም ወይም ትልልቅ ዝሆኖች ዓለምን በጥብጠውት አያውቁም። ያው እንደምታውቂው አሁን ማርበርግ ከሆነ ጊዜ በፊት ደግሞ ኮሮና ቫይረስ፣ ሌሎችም ወደ 7-8 አካባቢ ቫይረሶች በጣም ጥቃቅን ናቸው። ጥቃቅን የሚባሉ ቫይረሶች ዓለምን ቁም ስቅል የሚያሳዩ ትንንሽ የሚባሉት ነገሮች ናቸው እና ትልልቅ ኃጢአቶችን ለመስራት ትንንሽ ኃጢአቶች መንደርደሪያ በር ይሆናሉ። እና ለዛ አንዱ ነገር ይሄ ነው። ቅዱስ ዮሐንስ አፈወርቅም እንዳስተማረን ምን ማለት ነው? በምእመናን ልክ ነው የምንናገረው። አንዳንዴ መናገርም ያለብን እንደዛ ነው። ይሄ ማለት ነው ምእመናን እታች ሆነው መምህሩ ላይ ሆኖ እንዲሁ ዝም ብሎ የማይገናኝ ትምህርት ብንቀባጥር ሰሚ ስለሌለው ከታች ያሉትን ሰዎችን ተገቢውን ትምህርት ሰጥቶ ወደ ላይ ከፍ ማድረግ ነው እንጂ። ስለዚህ በቤተ ክርስቲያናችን ትምህርት
ትንንሾችን ኃጢአት በደሎች አትናቅ ወይም እነሱን ልስራና ከትልቁ ልታቀብ አትበል። ትንሹን ኃጢአት ሰርተው ወደ ትልቁ የማትሄድበት ምክንያት የለህምና የሚል የቅዱስ ዮሐንስ አፈወርቅ አስተምሮ ስላለ ጥቃቅን የሚባሉ ነገሮችን ትኩረት አድርገን አጥርተን ማየት በጣም ተገቢ ነው። ጥቃቅን የሚመስሉ በጣም በርካታ ነገሮች አሉ መጽሐፍ ቅዱስ ግን ያስቀሰፉ። ለምሳሌ እሳት ከመንደር ማምጣት ሎጂኩ ሲታይ ከላይ በጣም አሁን ይህ ትልቅ ነገር ነው የሚያስብል። ለምሳሌ ናዳብ አብዩድ የሚባሉ ሰዎች መጽሐፍ ቅዱስ የመንደር እሳት አምጥተው እሳት ነው እንግዲህ ቤተ መቅደስም ተቀጣጠለ፣ ሰፈርም ውስጥ ተቀጣጠለ፣ እሳት ነው፣ ሃይማኖት የለውም። ግን ቤተ መቅደስ ውስጥ ብቻ ለምንድን ነው እሳት የምናቀጣጥለው? መስዋዕት የምንሰራበትን እሳት የተቀጣጠለ እሳት ካለበት ከመንደር እናምጣሉ። ከመንደር እሳት አምጥተው መስዋዕቱን ሰሩ። የእግዚአብሔር መልአክ ግን ቀሰፋቸው፣ በገቡበት መቅደስ ተቃጥለው ሞቱ። አሁን እሳት እዚያም እሳት ነው፣ እዚህ ምን ነው ልዩነቱ? እሳት አሁን ጥቃቅን ነው የሚመስለው፣ ግን እግዚአብሔር ይህን አደረገ። ሌላ ኦዛ ታቦተ ጽዮን እንዳትወድቅ በጣም ሮጠ፣ ታገለ። ግን ክህነት ስላልነበረው ድካሙን አይደለም ያየው፣ ፍቅሩን አይደለም ያየው። እግዚአብሔር እጁን ቆረጠው። መቆረጥ ብቻ አይደለም ተቀስፎ ሞተ። ከላይ ምንም ቢሆን የሚያስቀስፍ ነው ምናምን ይላል ሰው። ለፍቅር ነው ያደረገው፣ ለእግዚአብሔር ብሎ ነው ያደረገው። ምን ችግር አለው? ለእግዚአብሔር ብሎ ቢያደርግም ሰው ስርዓቱን ካልጠበቀ ትንሽ የምንለው ነገር ሞትን መቅሰፍትን ሊያመጣ ይችላል ማለት ነው። ስለዚህ ጥቃቅን ብለን የምንተዋቸው ነገሮች የሉም ባጭሩ። በጣም አመሰግናለሁ። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩልን።